አሰማኝ ወደ ሀብል ተመሳሳይ ህይወት ነው ያለን ማለት ተመሳሳይ ልጅነት ነው ያለን። ለሰዎች ደስተኛ መስዬ ብታየም ውስጤ ላይ ግን እንደ እሳት የሚፈጅ የልጅነት ጠባሳ አለብኝ። እዝራ እባክህ ከዚህ አስወጣኝ። ታስፈልገኛለህ፣ እኔም አስፈልጋለሁ። እባክህ እንደምንም ብለህ ከዚህ አስወጣኝ። እውነታው እንግዲህ እሱ ነው ሜርሲዬ። ለዛ ነው ወፍ ዘራሽ ነው የምልሽ። እዝራ ያንቺ ትክክለኛ ወንድም አይደለም። ስለማን እንደማወራ ማወቅ ነው የፈለግሽው? ስለዚህ እዝራ ስለሚባለው ዲቃላ ነው ማወራልሽ። በቃሽ በቃሽ። በእውነት በጣም ነው የማመሰግነው። በጣም ብዙ ወጪ እኮ ነው ያስወጣውሽ። ዝም ብለሽ እኮ ነው በእውነት ለፋሽ። ገና ምን አደረኩልሽና ነው? አንቺ እኮ ማለት ልጄን ተንከባክበሽ በችግር ውስጥ ለዚህ ያበቃሻት እኮ እናት ነሽ። ምን ማለትሽ ነው? ይሄ እኮ በገንዘብ የሚተመን ውለት አይደለም። ሀብል ስለኔ ልጅ አይደለች? አብረን እኮ የኖርነው እድሜ ቀላል አይደለም። አሁን ግን ትክክለኛ ወላጅ እናቷ መታ ስላገኘቻት በእውነት ለእሷ ትልቅ እድል ነው። በጣም ደስ ይላል። ስለዚህ ዘሮ ዘነቡ በትክክል ልጄን ወደ እኔ ልትመልሻት ነው? አላውቅም ወይዘሮ ሀና፣ በእውነት ልጅን የሚያክል ነገር አሳልፎ ለሌላ ሰው መስጠት ለእኔ በጣም ከባድ ነው። ሀብል እኮ ማለት ለእኔ ዝም ብሎ ልጅ አይደለችም፣ እስትንፋሴ ማለት ናት። የእውነት ወይዘሮ ዘነቡ ልጄ እንዳንቺ አይነት ደግና አሳቢ እናት ስላላት እጅግ በጣም ደስ ብሎኛል። ብቻ ይሄን ያደረግሽልኝ ውለታ እንዴት አድርጌ በምን መንገድ ልከፍልሽ እንደምችል አላውቅም። አረ አንቴ ዋናው ፍቅራችን እኮ ነው። እዝራ እንግዲህ ከአሁን በፊት እንደታሰረች ሁላችንም አይተናል። ግን የመታሰሪያ ትንሽ ቅር ያላቸው አቶ እስክንድር ነበሩ። አሁን ላይ ግን ማን ለሀብል ይቆማል፣ ምን ሰልስ ነገር ይፈጠራል የሚለውን ነገር አብረን የምናይ ነው የሚሆነው። ሀብል በመታሰሪያና ሀብል ጋር እውነት እንዳለ እንግዲህ እዝራም እየደረሰበት ይገኛል ማለት ነው። ሀብል ከአሁን በፊት እውነትን ተናግራ ነበር። እባክህን እዝራ፣ እኔ ምንም የሰው ነፍስ በእጅ ላይ አላለፈም፣ ምንም አይነት ስህተት አልሰራሁም፣ እባክህን ሲሉ ማስበል የሆነ ነገር ተናገር። እሺ እኔ ምንም አላደረኩም፣ እባክዎትን እውነት ይወቁ፣ ይህንን ነገር ላደርግ አልችልም። ይህ ነገር ሊሆን የሚችለው የሜርሲና የአጸደ ሴራ ነው። ስለዚህ እባካችሁ በማይሆን ነገር እስር ቤት እንደወርድ አትፍረዱብኝ እያለች እንግዲህ እየለፈለፈች ነበረ ማለት ነው ወደ እስር ቤት ይወስዳል። እና ወደ እዝራ የዛን ጊዜ እውነት ነበረ የመሰለ ማለት ነው። እና የእዝራን ልብ ምን ቀይ ነው የሚለውን ነገር አሁን የምናየው ነው። እዝራ እንግዲህ በተደጋጋሚ ጊዜ ወደ ሀብል ጋር ሄዶ ከሀብል ላይ እውነቱን ለመስማት እየሞከረ ነበረ ማለት ነው። ሀብል በተደጋጋሚ ጊዜ እዝራ ከዚህ እስር ቤት አስወጣኝ፣ እኔ ለአንተ አስፈልግሃለሁ፣ በአንተ ዙሪያ ያሉ ሰዎች ሁሉም አውሬና አረመኔ ናቸው፣ በጣም ራስ ወዳድ ናቸው፣ አንተንም ሆነ ጋሽን ብትኖሩም ባትኖሩም ምንም ለነሱ ዋጋ የሌላቸው ሰዎች ናቸው። ስለዚህ በቃ ከዚህ እስር ቤት መውጣት አለብኝ። እኔ እንደዚህ ስለ ደግሞ በእርግጥ የልጅቷ ገዳይ ጠፍቶ ይቅር እያልኩ አይደለም። ቢሆንም ግን እዚህ ቤት ካስወጣኝ እውነቱን ተዋርተን ልናገኘው እንችላለን። ግን አንድ ነገር
ሲመስላት እንግዲህ እኔ ከዚህ እስር ቤት ያስገባኝ ልጅ ቢኒያም ይባላል። አጸደና ሜርሲ እንዳቀናበሩት ወንጀል ከሆነ ቢኒያምን የኔ ፍቅረኛ አድርገው ነው ያቀናበሩት ማለት ነው። ይህ ደግሞ እንደምታውቀው ከማግባቴ በፊት ምንም አይነት ፍቅረኛ የለኝም። አንተንም እንኳን ፍቅረኛ ሳላደርግ ነው ያገባሁት። ስለዚህ ስለ እሱም እንድታጣራልኝ እፈልጋለሁ፣ እባክህን ይህንን ብቻ አግዘኝ ብለዋለች ማለት ነው። እዝራ እንግዲህ በአሁኑ ሰዓት ልቡ ለሁለት ተከፍሏል ማለት ነው። ምክንያቱም ሜርሲ ላይ ያው እውነት ምንም አቅም ቢያጣ ራሱ እንደዚሁ አይታችሁ ይገባችኋል፣ ትረዳላችሁ ማለት ነው። እንግዲህ እዝራም ያንን ነገር ነበር ያስተዋለው። ሜርሲ ላይ ያየው እውነት እዝራ በጭራሽ ሜርሲ ማነው ሀብል ልጅቷን እንዳልገደለች እና ምንም አይነት ስህተት እንዳልሰራች ነው እንግዲህ ሁሉንም ነገር ስትነግረው አምኗታል ማለት ነው። እንዲሁም አልፎ ተርፎ ራሱ የልጁ የት እንደሆነ በምን ምክንያት እንደዚህ አይነት ወንጀል ሊሰራ እንደቻለ እንዲሁም ደግሞ ፍቅረኛው መታ ስትጠይቀው አንተ ክፉ የማትረባ ምን አይነት ሰው ነህ ደግሞ ማንን ነው በእኔ ላይ እየደረብከው? በእኔ ላይ ሰው ትደርባለህ? በጣም ደስ ታደርጋለህ ብዬ አላስብም ነበረ ብላ ስትጠይቀው እንግዲህ እኔ እስቲ የምነግርሽ ነገር አለ፣ የማታውቂው እውነት አለ። ስለዚህ ያንን ነገር እነግርሻለሁ። ግን አሁን እህቴ እንዴት ናት ይላታል ማለት ነው። እህት እኮ ጥሩ ሐኪም ቤት እየታከመች እንዳለች ሰምቻለሁ። ያልሰማው መሰለህ እንዴ? ይሄ ሁሉ እኮ ያደረኩት ለሷ ብዬ ነው ይላታል። ደግሞ እንደዚህ አይነት ስህተት እየሰራ ለሷ ብዬ ነው ትላለህ እንዴ? በጭራሽ አላምንም። ይሄንም እኮ የገደልካት አንዷ ፍቅረኛ ትሆናለች፣ እኔ ምን አውቃለሁ ብላ እንግዲህ አመናጭቀዋለች ማለት ነው። ውድና የተከበራችሁ የቻናል የቤተሰቦች እንግዲህ አሁን በአሁኑ ሰዓት ሜርሲ በጣም ጭንቀት ውስጥ ነው ያለችው ማለት ነው። ምክንያቱም ሁሉም ሰው ነገሩን እያወቀ ነው ማለት ነው። በሌላ በኩል ደግሞ አጸደ ወንድሟን ይሄ ወፍ ዘራሽ ወንድምሽ ስትላት እንዴት እንደይታለች ብላ እንግዲህ ምን እንደሆነ ወንድሟ ስለሆነ በጣም ከንክኗት ነበረ ማለት ነው። አጸደ እንግዲህ ለማንም ሰው አትመልስም ማለት ነው። ሜርሲንም ገና ከዛሬው ወንጀል ስላሰራዋት ምንም አባቷ አታመጣም፣ እሷንም ወህኒ ወረውራታለሁ። ከዛ በኋላ ሁሉም እስር ቤት ከገቡ በኋላ ሁሉም ብትንትን ያሉ ከዛ በኋላ እኔ የራሴን ስራ መስራት እችላለሁኝ እንዳለ የወንድሜን ከእናት ከአባቴ የወረስነውን ንብረት ሁሉንም ነገር እኔ መውረስ እችላለሁ እያለች ነበረ። ለሜርሲ ደግሞ እንግዲህ እዝራ ወንድሟ እንዳልሆነና የሜርሲ እናት ከአሁን በፊት በጣም እንደምትናደድ አቶ እስክንድር ይሄን ልጅ ከውጭ እንዳመጣው ከየት እንደተገኘ ራሱ የማይታወቅ ልጅ እንደሆነ እንግዲህ እየነገረቻት ነበረ ማለት ነው። እንግዲህ በጣም መጥፎ ነገር በልቧ ውስጥ እየዘራችባት ነው ያለችው። እንግዲህ ሜርሲን በአሁኑ ሰዓት በጣም እየተጸጸተችና እየተቆጨች ነው ያለችው ማለት ነው። ሜርሲ ከዚህ በኋላ እውነቱን ተናግራ እንግዲህ አጸደን ከዛ ቤት ልታስወጣት ትችላለች ብዬ አስባለሁ። ምክንያቱም አጸደ አይደለም ለሜርሲ ለወንድሟ እንኳን ያልተመለሰች ሴት ናት። ወንድሜ እንደው በቅርብ ይሞታል፣ እኔ ገንዘቡን ሁሉንም ለራሴ አደርጋለሁ እያለች ነው። ሜርሲን ከዚህ በኋላ አጸደን ከዚህ በኋላ ማን ሊያስቆማት ይችላል? እዝራ ወይስ ሀብል? አጸደን በስነ ስርዓት ቀጥ አድርጋ ከዛ ቤት ልታወጣትም ሆነ እውነታውን ልታጋለጥባት የምትችለው እንግዲህ ሀብል ናት የምትሆነው ማለት ነው። ሀብል ከእስር ቤት ወጣች ማለት ያንን ቤት እንዴት አድርጋ እንደምታሳምረው እንዴት ቦታ እንደምታስይዘው ሁላችንም ወደፊት የምናየው ነገር ነው የሚሆነው። ምክንያቱም ሀብል በጣም ብልህ ሴትና በጣም አስተዋይ ሴት ናት ማለት ነው። ነገሮች እንዴት መሄድ እንዳለባቸው ወደፊት ምን እንደሚገጥማት ራሱ ታውቅ ነበረ። እንዳያችሁት ካሁን በፊት ቢላው ሲጠፋ ራሱ በጣም በተደጋጋሚ ጊዜ እያወራች ነበረ። በዚህ ቢላ ወንጀል ሊሰሩበት ይችላሉ፣ በዚህ ቢላ እኔ ስለምከትፍ እንግዲህ ብዙ ነገር አድርገው እኔን የሆነ ነገር ሊያስደርጉኝ ይችላሉ እያለች ለእናቷ ለመነን እየነገረቻት ነበረ ማለት ነው። መነን ግን ምንም ልብ አላለችም ነበረ ማለት ነው። እንዳያችሁት ምንም ልብ አላለችም። ነገር ግን የፈራችው ደርሶ እንግዲህ ያችን ምስኪን ልጅ ገለው እንግዲህ እንደዚህ አይነት ወንጀል ውስጥ ገብተዋል ማለት ነው። በጣም ነው የሚያሳዝነው። እውነት ለመናገር ማህደር ለገንዘብ ብላ እዛ ቤት እሷ አይደለችም ለገንዘብ ብላ የገባችው፣ ያስገባቻት ይቺ የተረገመች አጸደ ነበረች። አስቡት፣ እሷን እንደዚህ አይነት ማኖ ካስነካች በኋላ መልሳ ደግሞ እንግዲህ ሜርሲን ነው ማለት ነው እሷንም እንድትገላት ልጅቷን ወንጀለኛ እንድትሆን ያደረገቻት። እንግዲህ አንዳንድ እየተረገሙ ሰዎች ከጥፋታቸው መቼም ሊማሩ አይችሉም ማለት ነው። አጸደም እንደዛ ነው። አስቡት፣ ልጅ የወንድሟ ልጅ ወንጀል ውስጥ አስገባች፣ ጓደኛዋን አስገደለች።
ይህንን ምስኪን የቤተሰብ አደራ ያለበት እህቱን ጥሎ እንግዲህ እስር ቤት በጣም የብዙ ሰው ህይወት በአንድ ጊዜ ነው ያመሰቃቀለችው። እና እንደዚህ አይነት ሰዎችን በቀላሉ ከስራቸው መራቅ ወይንም ደግሞ ከስራችሁ እንደምንም ብላችሁ ማሸሽ ነው እንጂ ያለባችሁ። እንደዚህ አይነት ሰዎች መቼም አይማሩም። መከራ በመከራ ላይ እየደራረቡ ነው ይዘውባችሁ የሚመጡት ማለት ነው። እና እንግዲህ ውድ የተከበራችሁ የቻናሌ ቤተሰቦች በአሁኑ ሰዓት እዝራ የሀብልን እውነታ እንግዲህ ለማውጣት ከልጁ ፍቅረኛ ጋር በገንዘብ እየተደራደረ ነው ማለት ነው። በሌላ በኩል ደግሞ አቶ እስክንድር እንግዲህ ለሀብል በጣም ጎበዝና በጣም አንበሳ የሆነ ጠበቃ ያቆመላት ማለት ነው። በጣም ጎበዝ ጠበቃ ያቆመላት። እንግዲህ ይህ ጠበቃ እንደሚመስለው ከሆነ ሀብልን እንግዲህ በስነ ስርዓት ሁሉም ነገር ታይቶ ከዛ ውስጥ ያወጣታል ብዬ አስባለሁ። በሌላ በኩል ወይዘሮ ዘነበ ቤት እንግዲህ የሀብል ወላጅ እናት መታለች ማለት ነው። ወይዘሮ ዘነበ እንግዲህ ምንድነው ልታደርግ የፈለገችው ማህደርን የገደላትን ልጅ ፍቅረኛ እችናት ልጅ ስላ ለማስታወቅ ፈልጋለች። እንግዲህ ስትንተባተብ ሁላችንም ተመልክተናል። በተለይ ደግሞ የሀብል ወላጅ እናት ከካናዳ ነው የመጣችበት። እንግዲህ ገንዘቧን በሙሉ ልትዘርፋትና ልትቀማት ነው የምትፈልገው ማለት ነው። እንግዲህ የሀብል እናት እና ሀብል እንዴት ሊገናኙ ይችላሉ ካላችሁ፣ ለምሳሌ ያቺ የሀብል እናት ልጅሽ ናት ተብላ ልታስተዋውቃት የምትፈልገው ልጅ ወይዘሮ ዘነበ እንግዲህ እንገናኝ ያለቻት በተደጋጋሚ። በዛ ላይ ደግሞ እዛ እሷን እየተከታተላት ስለሆነ እዝራ በሚከታተላት ሰዓት እንግዲህ የሀብልን እናት ሀናን እንግዲህ ሊያገኛት ይችላል ብዬ አስባለሁ ማለት ነው። እንግዲህ ሀብልንና ሀናን እንግዲህ ሊያገናኛቸው የሚችለው እዝራ ነው የሚሆነው ብዬ አስባለሁ። እንግዲህ ውድና የተከበራችሁ የቻናሌ ቤተሰቦች ሀብል ፍቅርና ሀብል እውነት ለመናገር ነው ሀብል ከወጣች ድራማ ታያላችሁ እንዴት እንደምታስተካክለው። በዛ ላይ ደግሞ እናቷ ከመጣችላት ወይዘሮ ዘነበን እስካሁን ስታሰቃያት የነበረውን ሁሉንም ነገር እንግዲህ ረስታ ከእናቷ ጋር ትኖራለች ብዬ አስባለሁ። ወይዘሮ ዘነበ ከሴትዮ ማታለል የለባትም ብዬ አስባለሁ። እንግዲህ እዝራ መጣ ብሎ እንግዲህ ያችን ሴትዮ ማግኘት ይኖርበታል። እንግዲህ ለዛሬ ይዤላችሁ የመጣሁት